ለልጄ ዳቦ ግዙልኝና እኔ አንድ ኩላሊት ልስጣችሁ። እነን ፍልስጤማዊ ተመልከቱት። እጅግ አሳዛኝ በሆነ ሁኔታ ለልጄ ትንሽዬ የተባለ ዱቄት የሚሰጣት ካለ እኔ ሙሉ በሙሉ ኩላሊቴን ለመስጠት። ይሄን ጉዳይ እንመለስበታለን። የሀገራችን ሁኔታም እጅግ በጣም አስገራሚ ሁኔታ ላይ እየደረሰ ነው የሚገኘው። ኤኒዌይስ በፊት ጫት ያሰክራል ወይም ደግሞ ጫት አእምሮ ሊለውጥ ይችላል ሲባል እኔ አላምንም ነበር። አሁን ግን ትንሽ እያመንኩ ነው። ምንድነው እነዚህ ሰዎች የሚያወሩት ነገር? እስቲ እናንተ ካወቃችሁ በአማርኛ ወደ እኔ መልሳችሁ ተናግራላችሁ። በደንብ አዳምጧቸው። ሱዳኖች ያ ቀብር ሁላ እናቀዋለናል። አንድ ቀብር ዘንድ ይዘዋቸው ሄዱና እስቲ ይሄን ቀብር ቀስቀሰ ሞክር አሏቸው። ሲያነጋግሩ ገታሸህ መልስ ሰጠ። ቀብሩ አልቂያመት ሊቂያማ አላቸው። ቂያማ ደርሶ ነው እንዴ አላቸው። ላ እና እንደነዚህ አይነት ቀን በቀን እንዲደርሳችሁ ከፈለጋችሁ ወደ 8111 ላይ ይሄ ብላችሁ መላክ ብቻ ነው። ቆይ የሆነ ቲቪተኛ ሰውዬ ያየኛ ያፌዝና ወደ ውስጥ ይገባል። ግን እንዴት ነው እንደነዚህ አይነት ንግግሮችን ተዳፍረን መናገር የምንችለው? በገሃዱ ዓለም ላይ እንዴት ነው እንደዚህ አይነት ነገር አሳማኝ ነው ብለን የምናወራው? ሃው ግን ወዴት እየሄድን ነው? በቃ ጫቱን ቀንሱት። የምሬን ነው የምላችሁ። ጧት ከቃማችሁ ከሰዓት አትቃሙ። በቃ ምንድነው 24 ሰዓት የሆነ ነገር ስትጠቀሙ አእምሯችሁ እንደዚህ ይለዋወጣል። ምን አገባ ሰውየው እንደፈለገ ይሁን። ምን አገባ አንተ ትመጣለህ? ነግራችኋለሁ። የሀገራችን ጉዳይ አያልቅም፣ ወይም ደግሞ ሀገራችን ላይ የተሰራ ያለው ነገር አያልቅም ብያችኋለሁ። አንድ ጓደኛችን ደግሞ ነን ሙስሊም ያልሆነች ሴት አግብቷል። አንድ ጓደኛችን ደግሞ ነን ሙስሊም ያልሆነች ሴት አግብቷል። ነን ሙስሊም ያልሆነች ሴት አግብቷል። ነን ሙስሊም ያልሆነች ሴት አግብቷል። ምንድነው አርጎ ነን ሙስሊም ያልሆነ ሴት አግብቷል። ምን ይባላል? ኒካ አስሯል ነው። ምን እንበለው እስቲ ተመልከቱትና እናወራበታለን። የመኖር ጉጉት ያለው ረመዳን ነው። ይወጣው የሚጓዘው በልቤ ያዝነው ፍቅር ሲኖር ነው። እንደሳገን ነው የሚባሳው ነገ የሚናፈቀው ያው በመድረክ ላይ ነው ቀለበቱ በልቦች ሁሉ። እሺ ታሪክ እንዳይሆንብኝና የሆነ ጊዜ እቺ ልጅ ከማን ጋር ነበረች? ከአብሬሎ ከሚባል የሆነ ክርስቲያን ወይም ደግሞ ከኦርቶዶክስ ተከታይ ጋር ነበር። የዛኔ ደግሞ ለምን እንደተጣሉ ሲነግሩን አፍላ ፍቅር ምናምን ሳይሆን እኔ ቀስ ብዬ ወደኛ ሃይማኖት አመጣታለሁ ኦርቶዶክስ አደርጋታለሁ ብዬ ነበር ያሰብኩት። እንደ ሐሳብ ደረጃ ኦርቶዶክስ አደርጋታለሁ ብዬ ነበር ያሰብኩት። አንገቴ በቢላ ካልሽ በኋላ ግን እንደማትሆንም አብሬ እንደማልቀጥልም አውቄዋለሁ። ኖርማል ጀስት ፈን እያደረግን ከሷ ጋር እንደዚህ ፈን እያረኩ ቆየውኝ ብሎ እየተናገረ ነው። አሁን ረመዳን አንተ ሙስሊም ነህ፣ እሷ ደግሞ እንደሚታወቀው ጴንጤ ናት። እንዴት ነው ነገሩ? እንዴት ልታረግ ነው? ነገሮችን እንዴት ልታስኬድ ነው ነው? ምንድነው ግን እየተፈጠረ ያለው ነገር? እየገባችሁ ነው? እየገባችሁ ነው? እስቲ አስረዱ። ፋይን ይተንቀጠቀጠ በጣም ፈርታ ነበር። ባይዘው በጣም አልጠበቅሽ ነበር። አሁን አሰተ ቤተሰብ ነው ቀለበት እና ዋና ሁላችን ነበር። አዲስ ነበር ወይ ደስ ነበር። አሁን ደስ አለኝ በጣም ደስ ያለኛል። ያለ ነው ያው እዚህ ፈታ ብለን እየወጣን ነው። በጣም ደስ የሚል ጊዜ ነበር። በደስታ ላይ ደግሞ ደስታ ጨምረናል። ምንወዳቸው ጓደኞቻችንም ካጠገባችን ነበሩ። በጣም ደስ ይላል። ህዝቡም በጣም ደስ ይላል። ባይዛ አንድ ኢትዮጵያ ዝማች ያለሽ ቀጣይ ቪዲዮ ምን ይዘን እንደምንመጣ ግራ ገባኝ። እኔም ግራ ገባኝ። አይ ግራማ እንዳይገባችሁ ምን እንደምታረጉ ልንገራችሁ። ያው እንደታወቀው አንቺ ምን ትያለሽ? በሃይማኖት ደረጃ እናውራቲውና ሃይማኖቴን ካልተቀበልክ እኔ ካንተ ጋር መሆን አልፈልግም ትያለሽ። እሱም ደግሞ ምናልባት አለስማማም ብሎ ልትለያዩ ትችላላችሁ። በ800 ሺህ ብር ብቻ የምታገኙት ሱፍ ላሳያችሁ። ይሄ ሱፍ ነው፣ ፖሊስ ሚዝ ይባላል። እኛ ጋር በ800 ሺህ ብር ብቻ ታገኙታላችሁ። በጣም ክላሲ የሆነ ሃይ ኳሊቲ የሆነ ሱፍ ነው። እኔ በቃኝ አለኝ ቤት ያለኝ ሱፍ ራሱ እኔ መልበስ አቅቶኛል። በቃኝ። ሁላችንም ማስመሳዮች ነን። እንዴት ነው ግን እንደዚህ የምትሸጡት? ያዋጣችኋል? ጎረቤታችሁ እኮ 1 ነጥብ ምናምን እኮ ነው እየሸጡ ያሉት። እናንተንማ አያዋጣችሁም። ትንሽ ጨመረሩ። ቢያንስ ራሱ ሚሊዮን ውሰዱት። አረ ምንም ችግር የለ። እኔ ደስ ነው የሚሉኝ ይገርም። እስኪ ካስገረመኝ ነገር ውስጥ አንዱን ብቻ ላሳያችሁ። በቲክቶክ ላይ ሁላችንም የምናውቀው አንድ ሰው አለ። ይሄም ሰው ማን ነው? ክበት ይባረክ። አሜን። የቆምክበት ይባረክ። አሜን። እጅ ይባረክ። አሜን። እግር ይባረክ። አሜን። እግዚአብሔር በሞገስ ይምራ። አሜን። አፍህን ቃል ያጽና። አሜን። ሙታን በእጅ እነሱ። አሜን። ማየት የማይችሉ አንተ በተናገርከው ጊዜ እግዚአብሔር ከአንተ ጋር ሆኖ ማየትን ጀምሩ። አሜን።
መራመድ የማይችሉ ይራመዱ። እግዚአብሔር በኃይል ካንተ ጋር ይሁን። ይሄን ሰው በእርዳታ ዘርፉ ላይ ሁላችንም የምናውቀው ማስተር አብነት የሚባለው ነው። እኔ ፓስተር ነው ብዬ አልገመትኩም። ይሄንን ነገር ሳይ ደንግጬ ነው ወደ እናንተ ይዤ የመጣሁት። እናንተ እስቲ ምን ተሰማችሁ? እኛም ደንግጠን ነበር። ሰላምታ እንዳላልኩ አውቃለሁ። በጣም ሶሪ። ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም፣ ሁሉ ፒስ አልሐምዱሊላህ። ኢንዌይስ የዛሬ ቪዲዮአችንን በምን እንጀምራለን? እስቲ በአንድ አዛን እንጀምር። አላሁ አክበር አላሁ አክበር አላሁ አክበር አሽሀዱ አን ላ ኢላሀ ኢለላህ አሽሀዱ አን ላ ናይስ ቮይስ። ሶ በአለባበሱና በሁኔታው አይለካም የምንለው ለዚህ ነው። እንጃ ብቻ እንደዚህ አይነት ድምጾችን ከመስጊዶች አተን እንደዚህ ከጎዳና ላይ ስናገኙ እጅግ በጣም ያሳዝናሉ። ሲቀጥል ደግሞ አንድ ብር በተናገረው ንግግር ተጸጽቶ ይቅርታ ጠይቆ ነበር። የእሱ ይቅርታ መጠየቅ ሳይሆን የኛው ልጅ ሆና እንደዚህ ማሽቃበጧ ነው እኔ የገረመኝ። ጫፉን እንድትነኪው አልፈቅድልሽም ሀቢብቲ። እናንተ ምርጫችሁ ሰው ሁሉ የራሱ ምርጫ አለው። እኔ የክርስቲያን ወንድሜ ስጋዬ ደሜ ይበልጥብኛል። ኔቨር ኤቨር 100% ይቅርታ፣ አይመለከተኝም። የሰው ሁሉ አመለካከት ይለያል። እኔ ደግሞ ኢትዮጵያዊ ነኝ። ከእናንተ ከምታሽቃብጡላቸው ፍጥሮች የኢትዮጵያ የኦርቶዶክስ ልጅ ይበልጥብኛል። ስጋዬ ደሜ ነው። ነገ ጧት እኔ ታመሜ በወድቅ ያ ክርስቲያን ኢትዮጵያዊ እንጂ አንስቶ ሆስፒታል የሚወስደኝ ወይንም ደግሞ አቅፎ የሚያነሳኝ እሱ እንጂ እናንተ የምታሽቃብጡላቸው ነጮች እኔ ተፍተው ቢለው የሚያልፉት እና እንዴት ነው በዚህ ጸባይሽ እነሱ ማይተፉብሽ? እነሱ እንኳን ይቅርና እኔ ራሱ ባገኙሽ ልተፋብሽ እችላለሁ። ደሜ ስጋዬ የምትዩ ደግሞ ማንን ነው? ደምሽ እና ስጋሽ የሆነው እስቲ ማን ነው? ኢነመል ሙእሚኑና ኢኽዋኗ ወንድማማቾች ናቸው እየተባለ ማን ነው እስቲ ደምሽ የሆነው ነው? ወይስ ቁርአን ስላንቺ ሲያወራ ምንም አይገባሽምና አታቂውምና ወይስ ደግሞ ላለመቀበል? እኔ እንደዚህ አይነት ሴቶች ከየት እንደመጡ ብቻ አላቅም። እንዴት እንደሚያስቡ አላቅም። ትኩረት ለማግኘት የቲክቶክን ጊፍት ወይም ደግሞ ልመና ለማጠናከር ከዛ ላይ ለማግኘት እንደዚህ አይነት ተልካሻ ነገሮች ብላ ራሷን ትሸጣለች፣ ሃይማኖቷን ትሸጣለች። ለነገሩ ከእንደነዚህ አይነት ሰዎች የሆነ ነገር አይጠበቅም። ግን ደግሞ ድንበራቸውን አልፈው እንደዚህ ሲያወሩ ደግሞ እጅግ በጣም ነው የሚያናድ። አንቺ ሙስሊሙ ተይና እቺ ክርስቲያኗ ራሱ እንዴት እንደምታወራ ተመልከች። ተከበረ የእስልምና ስም አንስታችሁ ከፍ አድርጋችሁ ዝቅ አድርጋችሁ እኔ ፌመስ ነኝ፣ እኔ ቆንጆ ነኝ፣ እኔ ገለመኔ ነኝ ብላችሁ ካሰባችሁ እዚህ ጋር ነው ቀይ መስመር ያለፋችሁ። እዚች ጋር ነው ቀይ መስመር ያለፋችሁ። የእናንተ ፍምስና የእናንተ ቁንጅና እሳት ላይ ቅቤ እንደመጨመር ነው። ከዛ ምን ይሆናል? ስማችሁ ቀለጥ ብሎ ይቀራል ማለት። እና እስቲ ለምናወራው ነገር በደንብ እንወቅ። የሆኑ ሰዎችን ብቻ የሆኑ ግለሰቦችን ብቻ ለማስደሰት ብለን ያልሆኑ ጠባሳዎችን በሰው ላይ አንጣል። በሌላ ዜና ደግሞ አስደሳች ዜና በሚል ደረጃ ከጋዛ ውስጥ እየወጣ ነው የሚገኘው። በመጨረሻም ከወደ ጋዛ ጥሩ ዜና እየተሰማ ይገኛል። ለጋዛ እርዳታ የጫኑ ተሽከርካሪዎች ከከፍተኛ ዓለም አቀፍ ጫናዎች በኋላ እንዲገቡ እንደተፈቀደላቸው የተገለጸ ሲሆን እርዳታው በእስራኤል መከላከያ ኃይል ወደ ጋዛ እንዳይገባ ቀባ ተጥሎበት የቆየ ሲሆን ይህ የምትመለከቱት ሁሉ የሰብአዊ እርዳታ ሲሆን 2 ሚሊዮን የጋዛን ሕዝብ ለ90 ቀናት ይመግባልም ተብሎ ይጠበቃል። ትልቁና ደስ የሚለው ዜና ይሄ ነው። ለምን ደስ እንዳለኝ ታውቃላችሁ? ይሄ ግለሰብ ምን ብሎ እንዳወራ ብቻ ተመልከቱ። ተመልከቱት። እጅግ አሳዛኝ በሆነ ሁኔታ ለልጄ ትንሽዬ የተባለ ዱቄት የሚሰጣት ካለ እኔ ሙሉ በሙሉ ኩላሊቴን ለመስጠት ዝግጁ ነኝ ሲል በቪዲዮ ወጥቶ መልእክቱን አስተላልፏል። ይህንንም ታዲያ በዓለም ላይ በርካቶች እየተቀባበሉት ይገኛሉ። በጋዛ ያለውን እጅግ አሰቃቂ ነገርም የሚያሳይ ነው ብለዋል። ይህም ግለሰብ ታዲያ እንደገለጸው ከሆነ ልጄ አይኔ እያየ በረሃብ እንድትሞት አልፈልግም። ስለዚህ ትንሽዬ የተባለ ዱቄት ለልጄ ከሰጣችሁኝ እኔ ሙሉ በሙሉ ኩላሊቴን ለመስጠት ዝግጁ ነኝ። ይሄንንም ለማለት ታዲያ ሙሉ የአእምሮ ጤንነት ላይ እገኛለሁ። ልጄን አይኔ እያየ በረሃብ እንድትሞትብኝ አልፈልግም ሲል በጋዛ ያለውን እጅግ አሰቃቂ የተባለ ረሃብን ያሳየ ቪዲዮን በመልእክቱ ላይ አስተላልፍ እና ለዚህ ሰውዬ ራሱ ሲባል ይሄ ነገር አላስደሰታችሁ? ምግብ መግባቱ ራሱ ለዚህ ሰውዬ ራሱ ሲባል እጅግ በጣም ነው ያስደስተኝ። ሲቀጥል ደግሞ ሌሎቹ ራሱ ድምጽ ሲሆኑ ወላሂ እጅግ በጣም ነው የሚገርም።
እዚያ ማዶ ጎጆ ቋንጣ ይጠበሳል፣ እዚህኛው ጎጆ አሹቅ ይታመሳል። እዚያም ቤት እዚህም ቤት እኩል ጭስ ይጨሳል። ዓለም ፍርድ አይችልም፣ ያለቀሰውን ሰው ደግሞ ያስለቅሳል። ዓለም ፍትሃዊ አይደለችም። ከጀርባዬ ላይ የምትመለከቷቸው እጅግ በጣም ቅስም የሚሰብሩ ቪዲዮዎች የጋዛ ህፃናት፣ የጋዛ እናቶች በረሃብ ሲሰቃዩ የሚያሳይ ተንቀሳቃሽ ምስል ነው። በዚህ ዘመን ለዛውም ሰው ጠግቦ የተረፈውን ምግብ ቆሻሻ ላይ በሚጥልበት ዘመን የጋዛ ህፃናት በዚህ መልኩ በረሃብ እየተሰቃዩ ስታይ እንደ አንድ የሰው ልጅ ፍጡር እጅግ በጣም ቅስም ይሰብራል። ከጀርባዬ ላይ በምትመለከቱት ተንቀሳቃሽ ምስል ሃይላንድ ውስጥ ሩዝ ቋጥረው ወደ ባህሩ ሲወረውሩ ይታያል። የጨነቀ ዕለት የማይደረግ ነገር የለም። ምግብ፣ ውሃ እንዲሁም የተለያዩ መድኃኒቶች ወደ ጋዛ ለማስገባት መንገድ ዝግ ስለሆነ ምናልባት ውሃ እያንሳፈፈ ወደዛ ቢወስድላቸው በሚል እሳቤ ነው። ተመልከቱ እንግዲህ በእውነቱ ዓለም ፍትሃዊ አይደለችም። የጋዛ ህፃናት፣ የጋዛ እናቶች ፈጣሪ ድረስላቸው። ሁላቸውም በጸሎት አትርሷቸው። በነገራችን ላይ እኔ የምፈራው አንድ ነገርን ብቻ ነው። የነዚህ ህፃናት ህመም፣ የነዚህ ህፃናት ረሃብ፣ የነዚህ ህፃናት ሁኔታ ለነሱ ምክንያት የሆነችው ሀገር ብቻ ሳይሆን ለእኛም የሚቀርልን አይመስለኝም። ያለው አንድ አምላክ ነው፣ ሁሉን ሊያይ የሚችሉ ሁሉን የፈጠረ ለሁሉ ደግሞ እንደየራሱ ፍላጎት የሚሰጥ ከለመኑት የማይርቅ አንድ አምላክ አለ። እሱን ፈልጉት ነው ብለው እሱ ደግሞ አላህ ነው። አንድ አምላክ መፈለግ ምናልባት ብዙ እንቅፋቶች ከዙሪያ ሊኖሩ ይችላሉ። እኔ ቅድም ሱፐርስቴሽን አፕሮች የሚላቸው አስመሰል እና ላለማስመሰል ጥረት አድርገ አንድ አምላክ ለማመን ና ትድናለህ። እኔ ድኛለሁ። ከሞት ለመትረፍ አይደለም ድኛለሁ ምለው፣ ሞቴን እንዲያሳምርልኝ ነው ድኛለሁ ምለው። ለምን ገነት እንፈልጋለሁ። የተሳሳትኩትን ስህተት የበደልኳቸውን ሁሉ ይቅርታ ጠይቄያለሁ። ባገኛቸውም ባላገኛቸው ብዙ ስህተቶች ተሰርቷል። በመጠጥ ብዙ ስህተቶች ተሰርቷል። በጭፈራ ብዙ ስህተቶች ተሰርቷል። እና ያ ሁሉ የወጣትነት ስህተት በዚህ እድሜ ይቅርታ ልጠይቅ አምላኬ ፊት ትልቅ ነገር ነው ለኔ። እድለኛ ነኝ የምለው ነው። እና ኑ እንደኔ እድለኛ ሆናችሁ ያለ ጸጸት ነፃ ለመውጣት በቃ ነጸት አሁን አይጸጽተኝም። ለምን ለአምላኬ ነግሬዋለሁ፣ ለፈጣሪዬ ነግሬዋለሁ። ፈጣሪ የፈለገው ያርገው፣ ለኔ የሚገባኝ ቅጣት ይስጠን ብዬ ወድቄያለሁ። እሱ ደግሞ አንድ ነው፣ ተቀጽላ የሌለው። ኑ ወደዛ፣ ይሄ ያድናል ነው የምለው እኔ። ጥሪ ወደ ተውሂድ ነው፣ ወደ አንድ አምላክ ነው ጥሪው። አዎ ጥሪ ወደ አንድ ሌላ ሱብሃንአላህ። እንግዲህ እኔ ድኛለሁ፣ የዳንኩት ከሞት ሳይሆን ከሞት በኋላ ስላለው ህይወት ነው ብለዋልና የርሶ ስጋ የሆኑ እዚህ ምድር ላይ ያመጧቸው ልጆች አሉት አሉኛው። እኔ አሁን ባለውበት ነገር ደስተኛ ነኝ። አምላኬን ፈጣሪን አግኝቻለሁ፣ ለተፈጠርኩለት ዓላማ መኖር ጀምሬያለሁ ብሎ ሲያስቡ ሁሉ ጊዜም ቢሆን በዙሪያችን ያሉን ሰዎች እናስባቸዋለን። አስባለሁ። ታዲያ ልጆቹን ለማናገር ሞክረውበታል? ምክንያቱም ዱንያ ላይ ያመጡት ብቸኛ ነገራቸው ስለሆነ ሂደቶች አሉ እና እነሱ ደግሞ አግብተው ወልደዋል። አሁን እኔ የልጅ ልጅ ያሳይተውኛል። እንዲያውም አሁን በቅርብ ሙስሊም ከሆንኩ ወዲህ ሁለቱ ልጆቼ ደህና እየቀረቡኝ እንዳሉ አያለሁ። ስለዚህ ግራጁዋሊ ይሄ እየመጣ ሲሄድ ምርጫቸው እንዲያስተካክሉ መናገር አይቀርም። ውሳኔ የነሱ ቢሆንም በዚህ ባለሁበት ደግሞ አጭር ጊዜ ቢሆንም ለዘለቄታው ህይወቴ ሙቹ ነው የመረጥኩት ስለሆነ እስቲ አስተውሉና
እናንተም ፈለገ ብትከተሉ ደስ ይለኛል። ማንበብ እንኳን ባይችሉ ጠይቀው ቢረዱ አላህ Subhanahu Wa Ta'ala የምትወዷቸውን ልጆችን ቤተሰቡን ወገኖችን ሁላችንም እንወዳቸው አላህ Subhanahu Wa Ta'ala ሂዳያ ይስጥልን። እርሱ እኮ በመጨረሻ ሰዓት የማሸነፊያ ጎሉን ነው ያስገቡት። አላህ ሲወፍቅማ እጅግ በጣም የሚገርም ነገር ነው። ኤኒዌይስ ለዛሬ ያዝንላችሁ ፕሮግራም በዚሁ ይጠናቀቃል። በቀጣይ ቪዲዮ እስከምንገናኝ ድረስ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።